ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ በትግራይ ህዝብ ህልውና ላይ ያነጣጠሩ የውስጥ ከሃዲዎችን ሴራ በማክሸፍ ለህልውና ትግል በአንድነት እንነሳ ሲል ህወሓት ጥሪ አቀረበ። በተለያዩ መንገዶች ተታለው ከጠላት ጋር በመወገን በትግራይ ህልውና ላይ እየሰሩ ያሉ አካላት ወደ ህዝባቸው ተመልሰው የፖለቲካ ልዩነታቸውን በሰላማዊ መንገድ እንዲያራምዱ ጥሪ አቅርበዋል። በቀዳሚነት እንመለከተዋለን። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በአጭር ጊዜ ውስጥ መቀለ እንገባለን ባሉ ማግስት በጅጅጋ ከተማ በተካሄደው የጅጅጋ ፎረም የምስረታ ጉባኤ ላይ መሳተፋቸውን ገለጹ። ለአቶ ጌታቸው ምላሽ የሰጡት የህወሓት ቃል አቀባዩ በበኩላቸው ወደ መቀለ መግባት የሚቻለው በትግራይ መንግስት ፍቃድና ይቅርታ ብቻ ነው ብለዋል። እናስደምጣችኋለን። ግንቦት 9 2018 ዓ.ም በአዲስ አበባ መስራች ጉባኤውን ያካሄደው የትግራይ ሰላምና ለውጥ ምክር ቤት ባወጣው የአቋም መግለጫ የህወሓት ቡድንና ራሳቸው ኮኮር በላይ ብለው የሚጠሩት የሰራዊት አዛዦች የትግራይን ህዝብ ለግል ጥቅማቸው ሲሉ ወደ ሌላ የውክልና ጦርነት አፋፍ ላይ እየነዱት ነው ሲል ከሷል። በዝርዝር ይዘነዋል። በግንቦትና በሰኔ ወራት ላይ የመንግስት ሰራተኞች ደሞዝ አይከፈልም በሚል የተፈጠረው ግንዛቤ ስህተት መሆኑን የትግራይ ሲቪል ሰርቪስ ቢሮ አስታወቀ። ወደ እናንተ ይደርሳል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ኑሮ ከበደን በሚል የደሞዝና የጥቅማ ጥቅም ማሻሻያ ጥያቄ ይዘው ወደ ዋና ስራ አስፈጻሚ ቢሮ ያቀኑ ሰራተኞች ከስራ መታገዳቸውና መባረራቸው የሚገልጹ ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። በትግራይ ህዝብ ህልውና ላይ ያነጣጠሩ የውስጥ ከሃዲዎችን ሴራ በማክሸፍ ለህልውና ትግል በአንድነት እንነሳ ሲል ህወሓት ጥሪ ያቀረበ። በተለያዩ መንገዶች ተታለው ከጠላት ጋር በመወገን በትግራይ ህልውና ላይ እየሰሩ ያሉ አካላት ወደ ህዝባቸው ተመልሰው የፖለቲካ ልዩነታቸውን በሰላማዊ መንገድ እንዲያራምዱ ጥሪ አቅርበዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫው የትግራይ ህዝብ ለዘመናት የገጠሙትን ዘርፈ ብዙ ፈተናዎች ተሻግሮ ለዚህ መዋዕል ሊበቃ የቻለው በጽኑ አንድነቱና በድርጅታዊ መዋቅሩ በመደራጀቱ እንደሆነ ገልጸዋል። ይሁን እንጂ የትግራይን ህዝብ ማንበርከክና ማጥፋት የሚቻለው ይህንን አንድነቱን በመስበርና መዋቅሩን በማፍረስ ነው ከሚል መነሻ የብልጽግና ስርዓትና ሌሎች ጠላቶች በዚህ የድል ሚስጥር ላይ ሌት ተቀን ሲረባረቡ መቆየታቸውና አሁንም እየሰሩበት እንደሚገኙ አስታውቀዋል። የብልጽግና ስርዓት ያወጀውን የዘር ማጥፋት ወንጀል ለማሳካት ጥቂት ከሃዲ ተጋሩን በሚል የጠራቸው በስሩ በማሰለፍ ህዝቡን በየአካባቢው እንዲናቆርና ብሔራዊ ተቋማቱ እንዲፈርሱ ከፍተኛ ጥረት ማድረጉን የጠቀሰው መግለጫው የትግራይ ህዝብ ግን ይህንን የተቀነባበረ ሴራ በአንክሮ በመከታተል የብልጽግናን ተልዕኮ አንግቦ የተነሳው የብሔራዊ ክህደት ቡድን በጽናት በመታገል ወደ ቀድሞው የጠላቶች ጎራ እንዲቀላቀል ማድረጉን ይፋ አድርገዋል። ይህ የክህደት ቡድን አሁንም ቢሆን የትግራይ ህዝብ ዋስትና የሆነው የትግራይ ሰራዊት ለማፍረስ ሲያሴረው የነበረው ሴራ በአደባባይ እየፎከረበት እንደሚገኝና የትግራይ ሉዓላዊነትን አሳልፎ ለመስጠት የጀመረው ብሔራዊ ክህደት መቀጠሉን ህወሓት በጽኑ ኮንነዋል። አዳዲሶቹ የብልጽግና መገልገያዎች ስልጣንን እንዲያስረክባቸው ሌት ተቀን እየለመኑ ቢሆንም የትግራይ ህዝብ ትናንት ሁሉንም ነገር ተቆጣጥረውት በነበሩበት ወቅት እንኳን በካህዲዎች ሳይንበረከክ ታሪክ የሰራ ህዝብ በመሆኑ አሁንም እነዚህ የውስጥ ውጅንብሮች የሚያንሳፍፉ አካላትን በማጋለጥ ለብሔራዊ ጥያቄዎቹ መመለስ ከመንግስቱና ከመሪ ድርጅቱ ህወሓት ጎን ተሰልፎ የሚታገልበት ምዕራፍ ላይ መድረሱን በመግለጫው ተመልክተዋል። ድርጅቱም አክሎም የወቅቱ የትግራይ ህዝብ የትግል ምዕራፍ ዋና ዋና ግቦች የትግራይን ሉዓላዊነት ማረጋገጥ፣ በጠላት እጅ ስቃይ ላይ የሚገኘው ህዝብ ነፃ ማውጣት፣ በየማዕከላቱ በስደት በበሽታና በረሃብ እያለቀ ያለው ወገን ወደ ቀድሞ ቀያቸው መልሶ ዘላቂ ህይወት እንዲመሰርቱ ምቹ ሁኔታ መፍጠር እንደሆነን አብራርተዋል። ህዝቡን ከእንግዳ ከበባ በማውጣት የገጠመው የኢኮኖሚ ቀውስ መፍታት፣ የወደመችውን ትግራይ መልሶ መገንባት፣ የዘር ማጥፋት የፈጸሙ አካላት ተጠያቂነት ማረጋገጥና የራስን ዕድል በራስ የመወሰን መብት ሙሉ በሙሉ የሚረጋገጥበትን ሁኔታ መፍጠር ቀጣይ የትግል አቅጣጫዎች መሆናቸውን ጠቁመዋል። የትግራይ ህዝብ ችግር ለመፍታት የፖለቲካ አመለካከት ሳይገድ መላው ህዝብ፣ ምሁራን፣ የሲቪክ ማህበራትና የፖለቲካ ድርጅቶች ለብሔራዊ ጥቅም በጋራ እንዲሰለፉ ህወሓት
ጥሪ አቅርበዋል። በተለያዩ መንገዶች ተታለው ከጠላት ጋር በመወገን በትግራይ ህልውና ላይ እየሰሩ ያሉ አካላት በታሪክ የማይጠፋ ጥቁር ጠባሳ ከመተው እንዲቆጠቡ ያሳሰበው መግለጫው ያለፈው ይበቃል በማለት ወደ ህዝባቸው ተመልሰው የፖለቲካ ልዩነታቸውን በሰላማዊ መንገድ እንዲያራምዱ ጥሪ አቅርበዋል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በአጭር ጊዜ ውስጥ መቀለ እንገባለን ባሉበት ማግስት በጅግጅጋ ከተማ በተካሄደው የጅግጅጋ ፎረም የምስረታ ጉባኤ ላይ መሳተፋቸውን አስታወቁ። አማካሪው በምስራቅ አፍሪካ ቀጠናዊ ትስስር ላይ ያተኮረው ውይይት አጠናቀው ሲመለሱ በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት ለጉባኤው ስኬት አዘጋጆችና የሶማሌ ክልላዊ መንግስት አመስግነዋል። አቶ ጌታቸው በመልእክታቸው መድረኩ በአጭር ጊዜ ዝግጅነት እጅግ አስደናቂ ቁጥርና ጥራት ያላቸው ተሳታፊዎችን ማሳተፍ መቻሉን ተአምር ነው ሲሉ የገለጹት ሲሆን ለውይይት የተመረጡ ጭብጦችን ለወደፊት ቢሆንም ይበልጥ ተፈላጊነታቸው የሚቀጥል መሆኑን ጠቁመዋል። ከጉባኤው ጎን ለጎን የጅግጅጋ ከተማን የእድገት ጉዞ ያደነቁት አማካሪው በተለይ ላለፉት 12 ዓመታት ወደ ከተማዋ ላልመጡ ሰዎች ጅግጅጋ ሊታወቅ በማይችል መልኩ መለወጧን በግልጽ የሚታይ ሀቅ መሆኑን ገልጸዋል። አቶ ጌታቸው ረዳ አክለውን ከተማዋን የክልሉ መንግስት ለቀጠናው ውይይት ፍጹም ተስማሚ መድረክ መሆናቸውን በማሳየት ደማቅ አቀባበልና መስተንግዶ ማድረጋቸው ጠቅሰው ሁለተኛው የጅግጅጋ ፎረም ከመካሄዱ በፊት ከተማዋን በድጋሜ ለመጎብኘት እንደሚጓጉም አስታውቀዋል። በመቀለ ሲጠበቁ ወደ ጅግጅጋ ያመሩት አቶ ጌታቸው ረዳ ከቀናት በፊት በአጭር ጊዜ ውስጥ ወደ መቀለ እንመለሳለን፣ በአእምሮዬ ውስጥ ምንም አይነት ጥርጣሬ የለኝም በማለት ከተማዋን መልሶ ለመቆጣጠር ያላቸው ጽኑ ቁርጠኝነት በይፋ ማወጃቸው ይታወሳል። ይህንን ንግግራቸው ተከትሎ ከህወሓት ቃል አቀባይ አቶ ሚካኤል አስገዶም ለአቶ ጌታቸው ረዳ ንግግር የብሔራዊ ክህደትና የጭንቀት መግለጫ ሲሉ ፈርጀዋል። አቶ ሚካኤል የአቶ ጌታቸው ስነልቦናዊ ሁኔታ ለማጥቃት በሰነዘሩት ትችት በተኛህበት ሌሊት ስታለም የመቀለ መንደሮች ታያለ፣ ከዛም እንደገና ከተህን ወደ አዲስ አበባ መሄድህን ስታስብ ህሊናህን ይወቅሳል፣ ይህ ደግሞ ያሳብድሃል በማለት በግልጽ ተችተዋል። ቃል አቀባዩ አክለውም ዛሬ የሆነ ነገ እንመጣለን እያላችሁ ልትፎክሩና ልታወጁ ትችላላችሁ፣ ነገር ግን ይህ አይሰራም፣ ከባድ ነው ብለዋል። ቃል አቀባዩ ወደ መቀለ መግባት የሚቻለው በትግራይ መንግስት ፍቃድና ይቅርታ ብቻ መሆኑን በመግለጽ ህወሓት አሁንም በትግራይ ብቸኛው ስልጣን ባለቤት መሆኑን ተናግረዋል። ግንቦት 9 2018 ዓ.ም በአዲስ አበባ መስራች ጉባኤውን ያካሄደው 5 የትግራይ ተቃዋሚ የፖለቲካ ፓርቲዎች ስምረት፣ ባይቶና፣ አረና ትግራይን፣ ትንሣኤ ሰብዓ እንደርታና ቀንጨ ሐቂ ያቀፈው የትግራይ ሰላም ለውጥ ምክር ቤት በቅርብ ጊዜ ወደ መቀለ በመግባት ክልሉን በጊዜያዊነት ለመምራት እቅድ እንዳለው ማሳወቁም አይዘነጋም። ምክር ቤቱ ሰላምና ለውጥ የሚል ስም ቢይዝም በአፋር ክልል የሚንቀሳቀሱትና ራሳቸው ሐራ መሬት ብለው የሚጠሩት ኃይሎች ወታደራዊ ክንፍ ማድረጉን በመከላከያ ታግዞ በኃይል መቀለ ለመግባት ማለሙን ገልጽ ሆነዋል። ምክር ቤቱ ባወጣው የአቋም መግለጫ የህወሓት ቡድንና ራሳቸው ኮኮር በላይ ብለው የሚጠሩት የሰራዊት አዛዦች የትግራይን ህዝብ ለግል ጥቅማቸው ሲሉ ወደ ሌላ የውክልና ጦርነት አፋፍ ላይ እየነዱት ነው ሲል ከሷል። ቀደም ሲል የነበረው የጊዜያዊ አስተዳደር መዋቅር በኃይል በመበተንና ህገወጥ ፕሬዝዳንት በመሰየም የፕሪቶሪያው የሰላም ስምምነት በይፋ አፍርሰነዋል ያለው ምክር ቤቱ ይህ ቡድን ከሰላም ስምምነቱ ተቃዋሚዎች ከሆኑት ከሻዕቢያና ከፋኖ ኃይሎች ጋር ጥምረት በመፍጠር ጦርነት እየጠነሰሰ እንደሆነም አክሎም ገልጸዋል። የፕሪቶሪያው ስምምነት እንዲከበር መሟገት ተገቢ ቢሆንም የፕሪቶሪያው ስምምነት ዋና ተደራዳሪ የነበረው ስምምነቱ በብቃት እየተገበረ አይደለም ተብሎ የሚታማው የፌዴራል መንግስት መዋቅር ስር ሆኖ ህወሓትን ብቻ የሰላም ስምምነቱ አፍርሷል ብሎ መክሰስ ሚዛኑን ያልጠበቀና የአዲስ አበባ ገዢዎችን ፍላጎት ለማርካት የተደረገ የፖለቲካ ቁማር አስመስሎታል ሲል ተንታኞች ይሞግታሉ። በተጨማሪም በትግራይ ውስጥ የሚፈጸመውን የመሬት የማዕድንና የቤት ሽያጭ ምዝበራን ለማስቆም የጋራ የህዝብ ትግል እንደሚያስፈልግና ሁሉንም የፖለቲካ ኃይሎች ያቀፈ የሽግግር መንግስት መመስረት እንዳለበት ጥሪ አቅርበዋል። በትግራይ ውስጥ ያለውን የሙስናና የሀብት ምዝበራ መቃወም ተገቢ ቢሆንም
ይህንን ጥሪ የሚያቀርበው አካል ግን በትግራይ ህዝብ ላይ የኢኮኖሚ እገዳ የጣለው፣ ባንኮች የዘጋው፣ የክልሉን ንብረት በአጠቃላይ ያወደመው የፌዴራል መንግስት በጀትና ጥበቃ እየተጠቀመ መሆኑን ጥሪው ተአማኒነቱን ያሳጠዋል ተብለዋል። እውነተኛ የህዝብ ተቆርቋሪነት የሚጀምረው ከጠላት መጋረጃ ጀርባ ሆኖ በመጮህ ሳይሆን ከህዝብ ጋር መከራውን እየተጋሩ አማራጭ ሀሳብን ማምጣትና በግልጽ መታገል ሲቻል ብቻ ነው ይላሉ ተንታኞች። በትግራይ ህዝብ ላይ የተፈጸመው መጠነ ሰፊ የዘር ማጥፋት ዋና ጠንሳሽ መሐንዲስና ፈጻሚ በሆነው በአብይ አህመድ አገዛዝ ጥላ ስር ሆኖ በአዲስ አበባ ከተማ ተሸጉጦ የትግራይ ችግር እንፈታለን ማለት ፍጹም የፖለቲካ ግብዝነት ነው ተብለዋል። ይህ አካሄድ የጠፋብህን ንብረት ከሰረቀህ ጋር አብረህ እንደመፈለግ የሚቆጠር በመሆኑ ምክር ቤቱ የትግራይ የውስጥ ክፍተት ተጠቅሞ ክልሉን መልሶ ለመቆጣጠር ለሚፈልገው የፌዴራል መንግስት ሴራ አስፈጻሚ ሆኖ እያገለገለ ነው የሚል ጠንካራ ወቀሳ አስከትሎበታል። ምክር ቤቱ በትግራይ ያሉትን አካላት ህዝቡን ወደ ውክልና ጦርነት እየማገዱ ነው እያለ ከሻዕብያ እንዲሁም ከፋኖ ጋር ጥምረት ፈጥሯል ብሎ ሲከስ፣ ራሱ ግን ወደ መቀለ ለመግባት መከላከያ ትግራይ ላይ ጦርነት እንዲከፍትና በአፋር ክልል የሚንቀሳቀሱ ታጣቂዎች ዝግጁ እንዲሆኑ ማዘዙን ያወጣው መግለጫው እርስ በርስ የሚጋጭ እንዲሆን አድርጎታል። ክልሉ ከጦርነት አዙሪትና ከሀብት ምዝበራ እንድናለን የሚለው ምክር ቤቱ በትግራይ ላይ የኢኮኖሚ እገዳ የጣለውና ንብረቷን ያወደመው የፌዴራል መንግስት በጀትና ጥበቃ እየተጠቀሙ የህገወጥነት ጥያቄ ማንሳታቸው ተአማኒነታቸው እንዲያጡ አድርጋቸዋል ተብለዋል። መግለጫው በትግራይ ውስጥ ያለው የፖለቲካ ቀውስና ክፍተት የሚያሳይ ቢሆንም ምክር ቤቱ የመረጠው የጥገኝነት መንገድ ግን ከህዝብ ጎን ከመቆም ይልቅ ከቀድሞ ጠላት ጋር በማበር የክልሉን ህልውና ይበልጥ ለአደጋ የሚያጋለጥ ነው በሚል በከፍተኛ ደረጃ እየተተቸ ይገኛል። በግንቦትና በሰኔ ወራት ላይ የመንግስት ሰራተኞች ደሞዝ አይከፈልም በሚል የተፈጠረው ግንዛቤ ስህተት መሆኑን የትግራይ ሲቪል ሰርቪስ ቢሮ አስታወቀ። ከቀናት በፊት የድርጅቱ ሊቀመንበርና በምክር ቤቱ የትግራይ ፕሬዝዳንት ሆነው የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የመንግስት ተቋማት ለሰራተኞቻቸው የግንቦትና የሰኔ ወር ደሞዝ እንዳይከፍሉ ትዕዛዝ አስተላልፈው ነበር። የቢሮ ኃላፊ አቶ ሚካኤል ገብረ መድህን ግን ለትግራይ ቴሌቪዥን በሰጡት መግለጫ በእነዚህ ወራት ደሞዝ የለም የተባለው አመለካከት ፍጹም ትክክል እንዳልሆነ ግልጽ አድርገዋል። የትግራይ መንግስት ስራ አስፈጻሚ ምክር ቤት በሁለቱም ወራት ያልተማከለ የደሞዝ አከፋፈል እንዳይኖር መወሰኑን ያስታወሱት ኃላፊው ውሳኔው የሲቪል ሰርቫንቱን ደሞዝ ሙሉ በሙሉ ማቆም ማለት እንዳልሆነም አስረድተዋል። ከፌዴራል መንግስት ይመጣ የነበረው ድጎማ በመቋረጡ ምክንያት የመንግስት ሰራተኞች ደሞዝ ከጥቅምት ወር ጀምሮ በውስጥ አቅም ሲከፈል መቆየቱን የገለጹት አቶ ሚካኤል ይሁን እንጂ አሰራሩ ያልተማከለ በመሆኑ አንደኛው አግኝቶ ሌላኛው ያጣበት ሁኔታ ተፈጥሮ እንደነበርም ጠቁመዋል። ይህንን ችግር ለመፍታት የስራ አስፈጻሚ ምክር ቤት የውስጥ አቅም ያገናዘበና የተማከለ የደሞዝ አከፋፈል እንዲኖር መወሰኑን ጠቅሰው ሙሉ ደሞዝ መክፈል የማይቻልበት አስገዳጅ ሁኔታ ቢፈጠር እንኳ ያለውን አቅም ለሁሉ ሰራተኛ በእኩልነት እንደሚከፈልም አረጋግጠዋል። በከተሞችና በወረዳዎች የሚገኘው ገቢ ተማክሎ መተዳደሩ ፍትሐዊ የደሞዝ አከፋፈል እንዲኖር ስለሚያግዝ የመንግስት ሰራተኞች ሀብትን ለማማከል ታቅደው የሚወርዱ የመንግስት እቅዶችን ሙሉ በሙሉ እንደሚያስፈጽሙ የቢሮው ኃላፊ አሳስበዋል። ሰራተኞች ገቢን የሚያሳድጉ የመንግስት ተግባራትን ከመፈጸም ባለፈ ዓላማውን የሚያደናቅፉ ህገወጥ እንቅስቃሴዎችን እንዲታገሉና የትግራይ ሀብት የማሳደግ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ኑሮ ከበደን በሚል የደሞዝና የጥቅማ ጥቅም ማሻሻያ ጥያቄ ይዘው ወደ ዋና ስራ አስፈጻሚ ቢሮ ያቀኑት ሰራተኞች ከስራ መታገዳቸውና መባረራቸው ተሰማ። ይህ በአገሪቱ አንጋፋ የህዝብ መገናኛ ብዙሃን ውስጥ የተከሰተው ክስተት በኑሮ ውድነት ለሚማቅቁ ሰራተኞች ተጨማሪ መርዶ ከመሆንም በላይ ድምፅ ለሌላቸው ድምፅ መሆን በሚጠበቅባቸው ጋዜጠኞችና የሚዲያ ባለሙያዎች ላይ የተደቀነው ከባድ የስራ ዋስትና ስጋት
ስጋት አደባባይ አውጥቶታል። በሀገሪቱ በተለያዩ የመንግስት ተቋማት ውስጥ የሚሰሩ ሰራተኞች አሁን ላይ በሰፊው እየታየ ባለው የኑሮ ውድነት ምክንያት ህይወትን ለመምራት በከፍተኛ ሁኔታ እየተቸገሩ መሆኑን በተደጋጋሚ ሲገልጹ የቆዩ ሲሆን ይህ የኑሮ ጫና በኢቢሲ ሰራተኞች ላይ በርትቶ በመቀጠሉ ሰራተኞቹ ይህንን ችግራቸውን ለበላይ አካል ለማስረዳትና ለመወያየት ጥረት አድርገው ነበር። ሆኖም ግን ለውይይት ወደ ዋና ስራ አስፈጻሚ ቢሮ ያቀኑት ሰራተኞቹ ያጋጠማቸው ምላሽ መደመጥ ሳይሆን ተቋሙን ለማወክ ሞክራችኋል በሚል ከስራ መታገድና መባረር ሆኖ መገኘቱን ተገልጿል። ይህ ክስተት በአብይ አህመድ አገዛዝ በኢትዮጵያ ውስጥ ተበደልኩ ብሎ ጥያቄ መጠየቅ እንኳን ለተራው ዜጋ ይልቁንም የህዝብን ብሶት እንዲያስተጋቡ ለሚጠበቁ ጋዜጠኞችና የሚዲያ ባለሙያዎች ምን ያህል ከባድና መስዋዕትነት የሚያስከፍል መሆኑን በግልጽ አሳይተዋል። የአንድን ማህበረሰብ ችግር፣ የመልካም አስተዳደር እጥረትና የኢኮኖሚ ቀውስን ወደ አደባባይ አውጥተው እንዲወያይበት የማድረግ ሙያዊ ኃላፊነት ያለባቸው ጋዜጠኞች የገዛ ራሳቸው መብትና የኑሮ ጫና እንኳን በነጻነት መጠየቅ የማይችሉበት ቅርቃር ውስጥ መውደቃቸውን አመላካች ነው። ሙያዊ ስነ ምግባርን ጠብቆ እውነትን መናገርና መብትን መጠየቅ በቀጥታ ከዕለት ጉርስና ከስራ ዋስትና ማጣት ጋር እንዲያያዝ ማድረጉ በጋዜጠኞች ላይ ከፍተኛ የስነ ልቦና ጫና የሚፈጥር ሲሆን የገዛ ሰራተኞቻቸው የኑሮ ዋስትና ማረጋገጥና ቅሬታን በውይይት መፍታት ያቃተው ተቋም እንዴት የህዝብን አመኔታ አትርፎ የሀገርን ተጨባጭ ሁኔታ ሊዘግብ ይችላል የሚለውን አሳሳቢ ጥያቄም በብዙዎች ዘንድ እንዲነሳ ምክንያት ሆኗል። በኢቢሲ ሰራተኞች ላይ የተወሰደውን ይህ እርምጃ የኑሮ ውድነት ያስከተለው ማህበራዊ ቀውስ ቁልጭ አድርጎ የሚያሳይ ብቻ ሳይሆን በሚዲያ ተቋማት ውስጥ ያለውን የውስጥ ዲሞክራሲና የሀሳብ ነጻነትን መላሸቅ አመላካች ነው። የጋዜጠኝነት ሙያ የህዝብን ችግር ከመዘገብ ባለፈ የሙያተኞቹ ሰብአዊና ቁሳዊ መብቶችን ማክበር የሚጠይቅ ቢሆንም አሁን ባለው ተጨባጭ ሁኔታ ግን ተበደልኩ ብሎ መጠየቅ ራሱ የስራ ህይወትን ለአደጋ የሚያጋልጥ ከባድ ፈተና መሆኑን በተግባር እየታየ ነው። የሱዳን ወታደራዊ ኃይል ከፈጣን ድጋፍ ሰጪ ኃይልና በአብደል አዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምር ኃይሎች ጋር የተደረገው ከፍተኛ ውጊያ ተከትሎ በደቡብ ምስራቅ ብሉ ናይል ክልል የሚገኘው ሁለት አካባቢዎችን መልሶ መቆጣጠሩን ገለጸ። ሱዳን ትሪቢዩን የሱዳን የታጠቀ ኃይል 4ኛ እግረኛ ክፍለ ጦር መግለጫን ጠቅሶ እንደዘገበው የሰራዊቱ አባላትና ተባባሪ ክፍሎች ከፈጣን ድጋፍ ሰጪ ኃይል ታጋዮችና ሱዳን ህዝብ ነጻነት ንቅናቄ ሰሜን አዛዥ ጆሴፍ ቱኳ ታማኝ ከሆኑ ኃይሎች ጋር ከባድ ግጭት ካደረጉ በኋላ የከርከርንና ዱኳን አካባቢዎችን መልሰው ተቆጣጥረዋል። ጦሩ በውጊያው የተቃራኒ ኃይሎች ወታደራዊ ይዞታዎችና ትጥቆችን መውደማቸውና ከፍተኛ የሰው ኃይል ጉዳት መድረሱን አስታውቀዋል። ይህ ዜና የወጣው በብሉ ናይል ክልል ውስጥ ውጊያ እየተባባሰ በመጣበት ወቅት ሲሆን ክልሉ ከኢትዮጵያና ከደቡብ ሱዳን ጋር በሚያገናኘው ስትራቴጂካዊ መልክዓ ምድራዊ አቀማመጥ ምክንያት በሱዳን የእርስ በርስ ጦርነት ውስጥ ትልቅ ግንባር ሆኖ ብቅ ብለዋል። በቅርብ ጊዜ በተቀሰቀሰው ግጭት ምክንያት በሺዎች የሚቆጠሩ ሰላማዊ ሰዎችን ተፈናቅለዋል። ቀደም ሲል መጋቢት 17 የሱዳን ጦር በደቡብ ምስራቅ ብሉ ናይል የምትገኘው የኮር ሐሰን ከተማን ከፈጣን ድጋፍ ሰጪ ኃይል ማስለቀቁን አስታውቆ ነበር። የብሉ ናይል ክልልን መቆጣጠር ወደ መካከለኛው ሱዳንና ዋና ዋና የአቅርቦት መስመሮች መግቢያ የሚያስገኝ በመሆኑ አካባቢው በግጭቱ ውስጥ ቁልፍ የትኩረት ማዕከል እየሆነ መጥቷል። የፈጣን ድጋፍ ሰጪ ኃይሎችና የሱዳን ህዝብ ነጻነት ንቅናቄ ሰሜን በጋራ ባደረጉት የተቀናጀ ዘመቻ የድንበር ከተማዋን ኩርሙክንና አካባቢዎቿን ለመቆጣጠር መቻላቸው ተከትሎ በአካባቢው ያለው ውጊያ በቅርብ ወራት ውስጥ ይበልጥ ተባብሶ ቀጥሏል። የሱዳን መንግስት ሁለቱም ሀገራት ያስተባበሉትን ኢትዮጵያና የተባበሩት አረብ ኤምሬቶች የፈጣን ድጋፍ ሰጪ ኃይልን ይደግፋሉ የሚል ክስ በተደጋጋሚ ሲያቀርብ ቆይተዋል። የብሉ ናይል ክልል ለኢትዮጵያ ባለው አቅርቦት የተነሳ በአካባቢው ያለው ግጭት ቀጠናዊ ስሜትን ይበልጥ እንዲባባስ አድርጎታል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋቸውን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።